እናንተ የኑሮ ውድነቱን በህዝቡ ላይ እያደረሰ ያለውን ጫናም ሆነ ሌሎች ጉዳዮች በምን ያህል ጥልቀት ነው የምትረዱት? ባለንበት ደረጃ አሁን ያለው የኢትዮጵያ ኢኮኖሚ እና አጠቃላይ የንግዱ እንቅስቃሴ በኑሮ ውድነቱ አሁን ቀደም ሲል በዝቅተኛ የኑሮ ደረጃ ላይ የሚገኙ አካላትን ያሉት ከዕለታዊ የዕለት ጉርስ ጋር በተያያዘ ነውና አሁን የማይነካው የህብረተሰብ ክፍል አለ ብሎ ለመናገር የሚቻልበት ደረጃ ላይ ነን። ለምሳሌ እኔ ላንሳ። ለምሳሌ አላቸው የሚባሉ አካላት የሌላቸው የሚባሉ አካላት ስጋት እየሆኑ እየመጡ ያሉበት ሁኔታ አለ። ለምሳሌ ገንዘብ ስላለኝ ከጎኔ በልቶ ማያድር ህብረተሰብ እያለ እኔ በልቼ ሳድር እና በመኪና ተንሸራሽሬ ስገባ መንገድ ጠብቆ እኔን ማጅራት ሊል የሚችልበት እድል ሊፈጠር አዝማሚያዎች እየታዩ ነው። የዘረፋውና የማጅራት መቺው ደረጃ እኮ ቀደም ሲል ሌት የነበረው አሁን ከ12 ሰዓት ጀምሮ ሰዎች በጣም ፈተና ውስጥ እየሆኑ ያሉበት ሁኔታ ነውና ይሄ ኑሮ ውድነት የማይነካው ህብረተሰብ አለ ብሎ መናገር ይቻላል። ችግሩን ጥልቀት ከመረዳት ጋር በተያያዘ ከሀገር ውስጥ በተለይ ይሄ የኑሮ ውድነት የትኛውን የህብረተሰብ ክፍል የበለጠ ይጎዳል የሚለውን ከማየት ጀምሮ ነው የምንረዳው። ምክንያቱም በአንድ ሀገር ውስጥ በኢትዮጵያንም ጨምሮ ያሉ ዜጎች የኑሮ ደረጃቸው እኩል ስላልሆነ ሁሉንም በአንድ ቅርጫት ውስጥ አድርጎ ስለ ኑሮ ውድነት ማውራት ትክክልም ስላልሆነ ይሄ ጉዳይ በጣም የሚጎዳው የህብረተሰብ ክፍል የትኛው ነው ከሚለው ጀምሮ እናያለን ማለት ነው። ከዚህ አንፃር ለምሳሌ ይሄ የኑሮ ውድነት በአመዛኙ የሚጎዳው የወር ገቢያቸው ወይም የዕለት ገቢያቸውም ቢሆን ቋሚ ገቢ ብቻ ያላቸው በየጊዜው እየጨመረ የሚሄድ ገቢ የሌላቸውን የህብረተሰብ ክፍል በጣም አፌክት ያደርጋል። ለምሳሌ የመንግስት ሰራተኛን በጣም የኑሮ ውድነት እንደሚጎዳ እንገነዘባለን። ሁለተኛ ደግሞ በዝቅተኛ የስራ ደረጃ ላይ በግል ሴክተርም ሆኖ የሚሰሩ ተቀጥሮ የሚሰሩ የህብረተሰብ ክፍሎችን እንደሚጎዳ እንገነዘባለን። እንደዚሁም ደግሞ አቅም ያልፈጠሩ ስራ ቋሚ ስራ የሌላቸው የህብረተሰብ ክፍሎች አሉ። እነዚያን የያዙ የቤተሰብ መሪዎች ይሄ ኑሮ ውድነት እየጨመረ በሚሆንበት ጊዜ ገቢ በማይጨምርበት ጊዜ የሚጎዳ መሆኑን እንረዳለን። ስለዚህ የኑሮ ውድነት በተለይ ከቅርብ ጊዜ ወዲህ ከተፈጠረው ዓለም አቀፍ ሁኔታ ጋር ተያይዞ እየጨመረ የመምጣት ነገር ህብረተሰቡን በተለይም ደግሞ ዝቅተኛን የህብረተሰብ ክፍል የመንግስት ሰራተኛውን የሚጎዳ መሆኑን በደንብ እንረዳለን። ከዛ አንጻርም የምንሰራቸው ስራዎች አሉ። በኋላ አሁን የኑሮ ውድነት ጥያቄውን ያያያዝኩት ከመግዛት አቅም ጋር አያይዤ ነው። በዛ መንገድ ነው መወሰድ ያለበት። ምክንያቱም የመግዛት አቅም ያለው ስለዚህ ምንድነው አንደኛ ይሄንን በተለይ ምርትን ሸምቶ የሚበላውን አካል ወይም የሚመገበውን አካል ኑሮ ውድነት ሲባል በነገራችን ላይ ከፍጆታ እቃዎች ጋር ብቻ አያያዝም። ያው መቼም ማንም ይገነዘባል ብዬ አምናለሁ። ከብዙ ነገሮች ጋር የተያያዘ ነው የኑሮ ውድነት። ስለዚህ ዋናው የመንግስት ጉዳይ እና የመንግስት ሚና የሚሆን የሚችለው ይሄ ነገር አንደኛ መሰረታዊ የሆኑ እና ህብረተሰቡ ዕለት ዕለት ኮንሱም የሚያደርጋቸው በተለይም ደግሞ ዝቅተኛ የህብረተሰብ ክፍል በገበያው በሚያቀርበው ዋጋ መገልገል በማይችልበት ጊዜ እነዚህን ነገሮች አጥንቶ ትሪት ማድረግ አለበት። የትም ያለ አሰራር ነው። ይሄ ነገር እየባሰ መሄድ የለበትም። ስለዚህ ይሄ በሚሆንበት ጊዜ አሁን በማይሆንበት ጊዜ እና ከአቅም ውጭ በሚሆንበት ጊዜ ቅድም አንተ ያልከው ሀሳብ ነው የሚመጣው። ሰው መሰረታዊ ሸቀጦችን ማግኘት በማይችልበት ጊዜ ያው በልቶ ማደር የማይችል ሌላው ከጎኑ በልቶ የሚያድር ሰውን የሚበላው የሌለው እንደዛ አይነት ወደ አልተገባ እንቅስቃሴ ሊገባ ይችላል። ስለዚህ የመንግስት ድርሻ ምንድነው?
ወደዛ እንዳያድግ እነዚህን ነገሮች መጀመሪያ ወዴት እየሄደ ነው ትሬንዱ፣ እንዴት ሊስተካከል ይችላል፣ ምን አይነት እርምጃዎች መወሰድ አለባቸው፣ የትኛውን የህብረተሰብ ክፍል ነው ይሄ ደግሞ በደንብ አፌክት የሚያደርገው የሚለው ነው። ለምሳሌ እኮ ዘይት ልክ እንደ እንትን ባጃቢ ምናምን እንደዚህ በሽጉጥ ምናምን ታጅቦ ትራስ ስር ተኝቶበት ትርጉም አለው። በነገራችን ላይ ቧልት ይምሰል እንጂ የቧልት ፖለቲካ ደግሞ አደገኛ ስለሆነ ከዚያ ባሻገር ዳቦ እኮ ልክ እንደ ቁርጥ በትልቅ ቢላ እየተቆረጠ እንደ ሻይ ላይ እያጠቀሰ ሲበላ በቁርጥ ፋንታ መሆኑ ነው። እና ይሄ ትርጉም አለው። እንደዚህ አይነት ነገሮችን ሞኒተር አርጋችሁ ይሄ ህዝብ ወዴት እየሄደ ነው፣ አጠቃላይ ለሀገሪቷ ሰላምም እኮ አደጋ አለው በሚል ደረጃ ጥያቄዎቹ በጣም እየተጋጋሉ መሄዱን ለመረዳት በሚያስችል መልኩ ሞኒተር አድርጋችሁ ትገነዘባላችሁ? እኛ ዋናው ችግር የህዝቡን ችግር መሰረታዊ ችግር መፍታት ነው። እነዚህ አይነት የሚያሰራጩ አካላት የራሳቸው አጀንዳ ሊኖራቸው ይችላል ነው። ግን ሊኖር ይችላል። ግን ደግሞ የራሳቸው አጀንዳ የሌላቸው ደግሞ ለእንደዚህ አይነት ነገሮች ኮሜንት ሲሰጡ እሱም ሊኖር ይችላል። ግን እናንተ እዚህ ደረጃ አልደረስንም የሚል ነው እምነታችሁ? እኛ አሁን ለምሳሌ አሁን ዘይት በአንድ ወቅት ከ1000 ብር በላይ ገባ። ባለ 5 ሊትሩ ይመስለኛል ሳንፍላወር ዘይት። ከዛ በበዓሉ ጊዜ ደግሞ ወረደ ዋጋው። ስንት ከስንት 1000 ሆነ? አይ ሳንፍላወር አይደለም። ሳንፍላወርም ቢሆን ከ900 በታች እስከ 820 ይሸጣል በሱፐር ማርኬት ጭምር ማለት ነው። አሁን ኢሹ ምንድነው መሆን ያለበት? ለምሳሌ መንግስት ይህንን ነገር ጣልቃ በሚገባበት ጊዜ ገበያውን ማቅረብ አይችልም ብሎ በሚያምንበት ጊዜ የራሱን እርምጃ ይወስዳል። ስለዚህ እነዚህ በማህበራዊ ሚዲያ በተለያዩ መንገዶች የሚያናፍሱትን ብቻ ሳይሆን እኛ ደግሞ በጥልቀት ህዝቡ ጋር የትኛው የህብረተሰብ ክፍል እየተጎዳ እንደሆነ አይተን ችግሩን መፍታት ነው። ለምሳሌ አሁን በበዓሉ ላይ የፈታ ነው እንዴት ነው? አሁን በበዓል ላይ በጣም በብዛት ነው ዘይት ያቀረብ ነው። አሁን እንግዲህ ለጥሎሽም ዘይት ሲቀርብ እያየን ነው። በአካባቢ እንዳልከውም እያየን ነው። እነዚህም በሙሉ እኮ እኛ ከሚዲያ እኮ ውጭ አይደለንም እያየን ነው። ስለዚህ መፍትሄው እነዛን እየተከታተልን መልስ መስጠት ሳይሆን እኛ እነዚህ የራሳቸው አጀንዳ ከጀርባቸው ቢኖራቸው እንኳን ወዴት ይህንን በትክክል ያልተገነዘበ ህዝብ ወዴት ሊያመራ እንደሚችል አውቀን ችግሩን ከመሰረቱ ስንፈታ ይፈታል ማለት ነው። ብልጽግና ፓርቲ ምንድነው ከጉባኤ ማግስት የነበረ አንድ አጠቃላይ ሀገር አቀፍ መድረኮች ነበሩና የአዲስ አበባ መድረክ ላይ እነዛ ሲገልጹ የነበሩ ሰዎች ላይቭ ነው እንግዲህ እነዚህ ሰዎች ሌላ አጀንዳ የላቸውም እና አንዲቷ ሴትዮ የመንግስት ሰራተኛ በገለጸችው መልክ እኮ ከሆነ ይሄ አይሆንም ሊመጣ ይችላል። ስጋቱን እኮ እኛ እንቀበላለን እኮ ግን ስጋቱ ወደ ተግባር እንዳይቀየር የኛ ስራ የመንግስት ስራ ህዝብን አስተባብረን የምንሰራው ስራ ባለሀብቱንም አስተባብረን የምንሰራው ስራ ይሄ ስጋት እውን እንዳይሆን፣ ስለዚህ እውን እንዳይሆን ደግሞ ፕራክቲካሊ ያድርገናል ብዬ ነው የማምነው። በእናንተ እምነት በንግድና ቀጠናዊ ትስስር ሚኒስቴር መስሪያ ቤት እና አጠቃላይ እንደ መንግስትም አሁን ዞሮ የኑሮ ውድነቱ ደረጃው ይለያያል፣ ጥልቀቱ ይለያያል፣ ሌቱ ይጎዳል አይጎዳም በሚል ደረጃ ነው የምናየው ባሉኝ ልክ ዞሮ ያው ኑሮ ውድነቱ መኖሩን ስለምንቀበል ምንድነው መሰረታዊ ምክንያቱ? ለኑሮ ውድነት መሰረታዊ ምክንያቶች ብዙ ናቸው። መሰረታዊ ምክንያት ብዙ የሚሆንበት ምክንያት አንደኛ እና ዋነኛው ከምርት አንጻር በምናይበት ጊዜ አቅርቦትና ፍላጎት ሳይመጣጠን ሲቀር ነው። ሁለተኛው ግን የንግድ ስርዓቱ ራሱ ደግሞ ይህንን የሚያሳልጥ ሳይሆን ሲቀር እንደዚህ አይነት ነገሮች ሊከሰቱ ይችላሉ። ስለዚህ እነዚህን መፍታት በዋናነት ችግሩን በወሳኝ መልኩ ይፈታል ብለን ነው የምናምነው እና እኛ አሁን የአቅርቦትና የፍላጎት በምንልበት ጊዜ መሰረታዊ ሸቀጦች አሉ፣ ሌሎች ሸቀጦችና አገልግሎቶች አሉ። እነዚህ በሙሉ ህዝብን ባማከለ ደረጃ ፍላጎትን ባማከለ ደረጃ በማይቀርብበት ጊዜ የአቅርቦት እጥረት በሚኖርበት ጊዜ ሸማቹ ስለሚበዛ ዋጋው የመጨመር ናቹራል ነው። ስለዚህ ይሄንን ባላንስ እያደረጉ የማየት ባላንስ ማድረግ ባልተቻለበት ገበያው አላቀረብና ደግሞ መንግስት ጣልቃ መግባት በተመረጠ አግባብ
እነዚህ ናቸው። ስለዚህ አንዱ ይሄ ነው። አንዱ የአቅርቦትና የፍላጎት ጉዳይ ነው። ሁለተኛው የንግድ ስርዓቱን ዘመናዊ ማድረግ፣ ባለድርሻዎች በተሳለጠ ሁኔታ በቅንጅት እንዲሰሩ የማድረግ እነዚህ በሌሉበት እነዚህ ችግሮች እየተባባሱ ሊሄዱ ይችላሉ። ምክንያቶቹ ከዛ ጋር የተያዘ ነው። በተለይ ከፋይናንስ አስተዳደርም ጋር የሚያያዙ ነገሮች አሉት። ከፋይናንስ አስተዳደር አኳያ ሲሉ ምን ለማለት ነው? እስኪ በተወሰነ መልኩ እኔ እንደመነሻ ላንሳሉት። ለምሳሌ በመሰረታዊነት ብዙ ሰዎች ብዙ ጥናቶችም እንደዚሁ አጠቃላይ አሁን ይሄ በማህበራዊ ሚዲያ የሚወጣ ሳይሆን በብዙ መድረኮች ላይ የሚገለጹ ይፋዊ ጥናቶችን ስንመለከት ኢትዮጵያ ውስጥ አሁን ባለው ሁኔታ ፕሮዳክቲቭ ያልሆነ ገንዘብ ገበያ ውስጥ በጣም እየተረጨ ነው። ይህንንስ ያምኑበታል ወይስ ሌሎቹንም ተጨማሪ አድርገው? አሁን ከኑሮ ውድነት ጋር አያይዘን በምናነሳበት ጊዜ አጠቃላይ የፋይናንስ የበጀት አስተዳደር ስርዓታችን ምን ይመስላል? ይሄ ባንክ ገንዘብ እየተረጨ ነው የሚባለው ደግሞ ከባንክ ወጥቶ ገንዘብ ይረጫል የተባለው ምን ያህል ገንዘብ ከብሔራዊ ባንክ ቢወጣ ነው የሚለው ነው መታየት ያለበት በማክሮ ደረጃ ማለት ነው። ስለዚህ ይሄ አሁን እስካሁን ባለው ግምገማ እኔ ባለኝ ኢንፎርሜሽን ማለት ነው እኔ መመራ እኔ አይደለሁም መመራ ተቋም ከነሱ ጋር መገናኘት ትችላላችሁ ለዝርዝር ኢንፎርሜሽኑ ግን ከስታንዳርድ ፓራሜትር ወጣ ያለ የብድር ገንዘብ የለም ኢትዮጵያ ውስጥ። ኖርማሊ መንግስት እንደ መንግስት በጀት ጉድለት በሚኖርበት ጊዜ መበደር ያለበት ድጎማ የሚደረግባቸው ምንም ምክንያት ያልሆኑት ላይ አሁን ከአፍሪካ በቀንድ ሀብት አንደኛ ነች የምትባል ሀገር ነች ምናምንና ከሉካንዳ ንግድ ላይ እንደዚህ አሁን ደንብ አስከባሪው ምናምን የቁጥጥር የክትትል ስርዓቱ አንዳንድ ጊዜ ለምን 1000 ብር ሸጥክ ምናምን ብቻ ይሆናል እንጂ ሚዛናቸው ጤናማ ያልሆኑ በደንብ በግልጽ የማይታዩና እየባሰበት እየሄደ ነው። እንደዚህ አይነት ነገሮች